መጽሐፈ መክብብ። ሕይወት ትርጉም አላት ወይስ ሁሉ ነገር ነፋስን እንደመከተል ከንቱ ነው? ለዘመናት የሰው ልጅ አእምሮ ሲብሰለሰልባቸው የኖሩትን ጥያቄዎች በታሪክ ታይቶ የማይታወቅ ጥበብና ሀብት የነበረው ንጉሥ ሰለሞን እንዲህ ሲል ይመልሳቸዋል። ከንቱ የከንቱ ከንቱ ሁሉ ነገር ከንቱ ነው በማለት እንኳን ወደ አሳፍቲው በሰላም መጣችሁ። ዛሬ በዓለማችን ላይ ካሉ እጅግ ጥልቅና ፍልስፍናዊ ከሆኑ መጻሕፍት አንዱ በቤተ ክርስቲያንና በዓለም ታሪክ ውስጥ ከፍተኛ ጥያቄዎችን የሚያጭረውን የመክብብን መጽሐፍ በጥልቀት እንቃኛለን። በዛሬው መልእክታችን በዓለም ላይ ለሚባዝነው ሕይወታችን መልስን፣ ለተራበችና እርካታ ላጣች ነፍሳችን ጥጋብን፣ እንዲሁም ደግሞ በብዙ ጥያቄዎችና ግራ መጋባት የተሞላው አእምሮአችን መልስን የሚያገኝበትን ይህንን አስደናቂ መጽሐፍ ወደ እናንተ ይዘን መጥተናል። ከእናንተ የሚያስፈልገው እስከ መጨረሻ እየተማራችሁ አብራችሁ እንድትቆዩ ነው። በመቀጠል የደራሲውን ማንነትና የመጽሐፉን ጸሐፊ እንመልከት። መክብብ ማለት ሰባኪ ወይም ጉበኛ ማለት ነው። ይህ መጽሐፍ የተጻፈው በታላቁ የጥበብ ንጉሥ በሰለሞን እንደሆነ ይታመናል። ሰለሞን ዓለም የምትመኛቸውን ነገሮች ሁሉ ጥበብን፣ ዝናን፣ ሀብትንና ተድላን ድልቅቅ ብሎ የኖረ የብልጽግናን የከፍታ ልክ በሕይወቱ የቀመሰ ሰው ነው። ነገር ግን በእነዚህ ሁሉ መሃል የደረሰው ድምዳሜ ግን ለብዙዎቻችን አስደንጋጭ ሊሆን ይችላል። እርሱም ከፀሐይ በታች የሚደረግ ጥረት ሁሉ መጨረሻው ምንድን ነው የሚል ትልቅ ጥያቄ በዛሬው የመጽሐፍ ቅዱስ ታሪካችን ያነሳል። ለመሆኑ ንጉሥ ሰለሞን ማን ነው? ወይም ደግሞ የንጉሥ ሰለሞን የሀብት መጠንና የብልጽግና ከፍታ ምን ይመስላል? ከመጽሐፍ ቅዱስ ቀጥለን እንመለከታለን። የንጉሥ ሰለሞን ሀብት ዛሬ ካሉ የዓለማችን ቢሊዮነሮች ሁሉ ጋር ቢደመር እንኳ የሚወዳደር አይደለም። የወርቅ ገቢ ብንመለከት መጽሐፍ ቅዱስ እንደሚነግረን ሰለሞን በየዓመቱ 666 መክሊት ወርቅ ወይም ወደ 25000 ኪሎ ግራም ገዳማ ይገባለት ነበር። ይህ ዛሬ ባለንበት የገበያ ዋጋ በቢሊዮን የሚቆጠር ዶላር ነው። በዘመኑ የቤተ መንግስቱ ቅንጦት ስንመለከት ለቤት ዕቃዎች የሚጠቀመው ወርቅ ብቻ ነበር። ብር በሰለሞን ዘመን እንደ ተራ ድንጋይ ይቆጠር ነበር። ስለ ዙፋኑም የእግዚአብሔር ቃል ሲነግረን በዝሆን ጥርስ ተሰርቶ በጥሩ ወርቅ የተለበጠ 6 እርከኖችና 12 የአንበሳ ምስሎች የያዙ ዙፋን ነበረው። በዓለም ላይ እንዲህ ያለ ዙፋን ተሰርቶ አያውቅም ነበር። ሰለሞን ጥበቡን ያገኘው ከሰው ሳይሆን ከፈጣሪ በመሆኑ የእውቀቱ አድማስ ሁሉን ዘርፍ ያጠቃለለ ነበር። ለምሳሌ በተፈጥሮ ሳይንስ ስንመለከት ንጉሥ ሰለሞን ስለ ሊባኖስ ዝግባ እስከ ግንብ ላይ እስከሚበቅለው ሂሶጵ፣ ስለ እንስሳ፣ ስለ አዋፍና ስለ አሶች ሁሉ ያውቅ ነበር። ስለ ስነ ጽሑፍ ስንመለከት 3000 ምሳሌዎችና 1500 መዝሙሮች ወይም እንደ መሐሌ ያሉትን ደርሷል። ንጉሥ ሰለሞን በዲፕሎማሲውም መስክ ስንመለከት የሳባ ንግሥት ጨምሮ የዓለም ነገሥታት ሁሉ የእርሱን ጥበብ ለመስማትና ስጦታ ለማቅረብ ከሩቅ አገር ይመጡ ነበር። አንድ ሰው በሀብቱ ወይም በእውቀቱ ሊኮራ የሚችለው ከሰለሞን የበለጠ ካለው ብቻ ነው። ሰለሞን ግን ያ ሁሉ ይዞ ሰው ሆይ ትቢያ ነህና ወደ ትቢያ ትመለሳለህ የሚለውን የሕይወት እውነት አስተምሮናል። ስለዚህ ትሕትና የትልቅነት ምልክት እንጂ የደካማነት አይደለም። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል በማለት በያዕቆብ መልእክት ምዕራፍ 4 ቁጥር 6 ላይ ይናገራል። የመጽሐፈ መክብብ ጸሐፊ ንጉሥ ሰለሞን ይህ ሁሉ ሀብትና ክብር እያለው ከፀሐይ በታች የተደረገ ሁሉ ጥረት መጨረሻው ምንድን ነው በማለት ቀጥለን የምንመለከተውን የእግዚአብሔርን እውነት ያስተምረናል። የመጽሐፉ ልዩ ባህሪ ይህ መጽሐፍ እንደ ሌሎች የመጽሐፍ ቅዱስ ክፍሎች እንዲህ አድርጉ የሚል ቀጥተኛ ትእዛዝ ብቻ አይደለም። ይልቁንም ያንን ሰው የውስጥ ትግል፣ ጥርጣሬና የሕይወት ምልከታ ቁልጭ አድርጎ የሚያሳይ መስታወት ነው። መክብብ በደስታ መሃል የሚመጣን ሐዘን፣ በሥራ መሃል የሚመጣን ድካምና በሕይወት መሃል የማይቀረውን ሞት ፊት ለፊት ይጋፈጣል። ዛሬ በቴክኖሎጂ በረቀቀ ዓለም ውስጥ ሆነን በየቀኑ በተሻለ ሕይወት ስንሮጥ መክብብ ለኛ የሚነግረን እውነት አለ። ሁሉ ነገር ጊዜ አለው ይላል።
ለመሳቅም ለማልቀስም ለመውደድም ለመጥላትም ጊዜ እንዳለው መክብብ ይነግረናል። ታዲያ የሰው ልጅ በዚህ አዙሪት ውስጥ ትክክለኛውን ደስታ የት ያገኛል የሚለው ነው ትልቁ ጥያቄ። በዚህ ቪዲዮ ውስጥ ለምንድን ነው ሰለሞን ሕይወትን ከንቱ ነው ያለው? ከፀሐይ በታች የሚለው ሐረግ ሚስጥሩስ ምንድን ነው? በመጨረሻስ መክብብ የሚሰጠን የሕይወት መፍትሄ ምንድን ነው የሚሉትን ነጥቦች በዝርዝር አብረን እንመለከታለን። ከመጀመራችን በፊት ለአሳፍ ቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮውን ደግሞ ላይክ በማድረግ ለሌሎች እንዲደርስ እንድታግዙ በአክብሮት እየጋበዝን አሁን በቀጥታ ወደ ታሪኩና ወደ ጥልቁ የጥበብ የመክብብ ጉዞ እንለፍ። መጽሐፈ መክብብ በምዕራፍ 1 ላይ ሁሉ ነገር ከንቱ ነው በማለት ይጀምራል። በኢየሩሳሌም የነገሰው የዳዊት ልጅ የሰባኪው ቃል። ሰባኪው ከንቱ ከንቱ የከንቱ ከንቱ ነው፣ ሁሉ ነገር ከንቱ ነው ይላል። ከፀሐይ በታች የሚለፋበት ተግባር ሁሉ ሰው ምን ትርፍ ያገኛል በማለት በጥያቄ ይጀምራል። ትውልድ ይሄዳል፣ ትውልድ ይመጣል፣ ምድር ግን ለዘላለም ጸንታ ትኖራለች። ፀሐይ ትወጣለች፣ ትጠልቅማለች፣ ወደምትወጣበትም ለመመለስ ትጣደፋለች። ነፋስ ወደ ደቡብ ይነፍሳል፣ ወደ ሰሜን ይመለሳል፣ ዞሮ ዞሮ ይሄዳል፣ ዘወትርም ወደ ዑደቱ ይመለሳል። ወንዞች ሁሉ ወደ ባህር ይፈሳሉ፣ ባህሩ ግን ፈጽሞ አይሞላም። ወንዞች ወደ መጡበት ስፍራ ወደዚያ እንደገና ይመለሳሉ። ሰው መናገር ከሚችለው በላይ ነገሮች ሁሉ አድካሚ ናቸው። ዓይን ከማየት አጠግምም፣ ጆሮ ከመስማት አይሞላም። የነበረው ነገር ሁሉ እንደገና ይሆናል፣ የተደረገውም ተመልሶ ይደረጋል። ከፀሐይ በታች ምንም አዲስ ነገር የለም በማለት ጠቢቡ ይናገራል። ማንም እነሆ ይህ አዲስ ነገር ነው ሊል የሚችል አንዳች ነገር አለን? ቀድሞውኑ በዚሁ የነበረ ነው፣ ከኛ በፊት የሆነ ነው። የቀድሞ ነገር መታሰቢያ የላቸውም፣ ወደፊትም የሚመጡትም ቢሆኑ ከነርሱ በኋላ በሚተኩት አይታወሱም በማለት ይናገራል። ጥበብ ከንቱ ነው በማለት ጠቢቡ ሰለሞን ስለ ጥበብ ይናገራል። እኔ ሰባኪው በኢየሩሳሌም የእስራኤል ንጉሥ ነበርሁ። ከፀሐይ በታች የተደረገው ሁሉ በጥበብ ለማጥናትና ለመመርመር ራሴን አተጋሁ ይለናል። አምላክ በሰዎች ላይ የጫነውን እንዴት ያለ ከባድ ሸክም ነው! ከፀሐይ በታች የተደረገውን ነገር ሁሉ አየሁ። ሁሉ ከንቱ ነፋስን እንደመከተል ነው። የተጣመመው ሊቃና አይችልም፣ የሌለም ነገር ሊቆጠር አይችልም። እኔ በልቤ እነሆ ከኔ በፊት በኢየሩሳሌም ከገዙት ከማንኛውም ይልቅ ታላቅ ሆኛለሁ፣ ጥበብ በዝቶልኛል፣ በብዙ ጥበብና ዕውቀት ተመክሮም አልፌያለሁ አልሁ። ከዚያም የጥበብንና የእብደትን የሞኝነትን ነገር ለመገንዘብ ራሴን አተጋሁ ይለናል። ይህም ነፋስን እንደመከተል መሆኑን ተረዳሁ በማለት ይናገራል። ጥበብ ሲበዛ ትካዜ ይባዛልና ዕውቀት ሲጨምርም ሐዘንም አብሮ ይመጣል ይለናል ሰለሞን። በምዕራፍ 2 ላይ ምድራዊ ደስታ ከንቱ እንደሆነ ጠቢቡ እንደዚህ ይነግረናል። እኔም በልቤ መልካም የሆነውን ለማወቅ በተድላ እፈትንሃለሁ አልሁ፣ ነገር ግን ያም ከንቱ ነበረ ይለናል። ደግሞም ሳቅ ሞኝነት ነው፣ ተድላስ ምን ይጠቅማል አልሁ። አሁንም አእምሮዬ በጥበብ እየመራኝ ራሴን ወደ ወይን ጠጅ ደስ ለማሰኘት ሞኝነትንም ለመያዝ ሞከርሁ። ሰዎች በአጭር የሕይወት ዘመናቸው ከሰማይ በታች ባለው ላይ ቢሰሩት ሊጠቅማቸው የሚችል ምን እንደሆነ ለማየት ፈለግሁ ይለናል። ታላላቅ ነገሮችን አከናወንሁ፣ ለራሴ ቤቶችን ሠራሁ፣ ወይንንም ተከልሁ፣ አትክልትንም ተከልሁ፣ የመዝናኛ ስፍራዎችንም አዘጋጀሁ። በእነዚህም ላይ ፍሬ የሚያፈሩ የዛፍ አይነቶችን ሁሉ ተከልሁባቸው። የሚለመልሙ ዛፎችን፣ ለቦይ የሚሆኑ የውሃ ማጠራቀሚያዎችንም ሠራሁ ይለናል። ወንድና ሴት ባሪያዎችን ገዛሁ፣ በቤቴም የተወለዱ ሌሎች ባሪያዎች ነበሩኝ። ከኔ በፊት በኢየሩሳሌም ከነበሩት ይልቅ ብዙ የከብት የበግና የፍየል መንጋዎች ነበሩኝ። ለራሴ ብርና ወርቅን የነገሥታትን የአውራጆቹን ሀብት አካበቱ። ወንድና ሴት አዝማሪዎችም የሰው መደሰቻ የሆኑ ጥቅሞች ነበሩኝ። ከኔ በፊት በኢየሩሳሌም ከነበሩ ሁሉ ይልቅ እጅግ ታላቅ ሆንሁ። በዚህ ሁሉ ጥበቤ ከኔ ጋር ነበረች። ዓይኔ የፈለገውን ሁሉ አልከለከልሁትም፣ ለልቤ ምድራዊ ደስታን አልነፈግሁትም። ልቤ በሠራሁት ሁሉ ደስ አለው፣ ይህም የድካሜ ሁሉ ዋጋ ነበረ ይላል ሰለሞን።
ሆኖም እጆቼ የሠራሁትን ሁሉ ለማግኘትም የደከሙትን ድካም ሁሉ ሳስብ ሁሉ ከንቱ ነፋስን እንደመከተል ነበር፣ ከፀሐይ በታች ምንም ትርፍ አልነበረም ይለናል። በመክብብ ምዕራፍ 2 ከቁጥር 12 ጀምሮ ጥበብና ሞኝነት ከንቱ ናቸው ይለናል። ከዚያም ጥበብን እብደትንና ሞኝነትን ለመመርመር ሐሳቤን መለስኩ። አስቀድሞ ከተደረገ በቀር ከንጉሥ በኋላ የሚመጣው ሰው ምን ሊያደርግ ይችላል? ብርሃን ከጨለማ እንደሚበልጥ ሁሉ ጥበብ ከሞኝነት እንደሚበልጥ ተመለከትኩ ይለናል። የጠቢብ ሰው ዓይኖች ያሉት በራሱ ውስጥ ነው፣ ሞኝ ግን በጨለማ ውስጥ ይራመዳል። ሆኖም የሁለቱ ዕድል ፋንታ አንድ መሆኑን ተገነዘቡ። ከዛ በልቤ የሞኙ ዕድል ፋንታ በእኔ ላይ ይደርሳል፣ ታዲያ ጠቢብ በመሆኔ ትርፌ ምንድን ነው አልሁ። በልቤም ይህ ደግሞ ከንቱ ነው አልሁ። ጠቢብ ሰው እንደ ሞኙ ለዘላለም አይታወስምና በሚመጡት ዘመናት ሁለቱም ይረሳሉ። ለካ ጠቢቡም እንደ ሞኙ መሞቱ አይቀርም ይላል ሰለሞን። ስለዚህ ከፀሐይ በታች የሚሰራው ሥራ አሳዛኝ ስለሆነብኝ ሕይወትን ጠላሁ። ይህም ሁሉ ከንቱ ነፋስን እንደመከተል ነው። ከፀሐይ በታች የደከምሁበት ነገር ሁሉ ጠላሁት፣ ከኋላ ለሚመጣው የግድ ተውለታለሁና ይለናል። እርሱ ጠቢብ ወይም ሞኝ የሆን እንደሆነ ማን ያውቃል? ሆኖም ከፀሐይ በታች ድካሜንና ችሎታዬን ባፈሰስኩበት ሥራ ሁሉ ላይ ባለቤት ይሆንበታል። ይህም ደግሞ ከንቱ ነው። ስለዚህ ከፀሐይ በታች በደከምሁበት ነገር ሁሉ ላይ ልቤ ተስፋ መቁረጥ ጀመረ። ምክንያቱም ሰው ሥራውን በጥበብ በእውቀትና በብልሃት ሰርቶ ከዚያም ያለውን ሁሉ ለሌላ ላለፈበት ሰው ይተውለታል። ይህ ደግሞ ከንቱና ትልቅ ጉዳት ነው ይላል ሰለሞን። ሰው ከፀሐይ በታች በሚደክምበት ጥረትና ልፋት ሁሉ ትርፉ ምንድን ነው? በዘመኑ ሁሉ ሥራው ስቃይና ሐዘን ነው። በሌሊትም እንኳ ቢሆን አእምሮው አያርፍም። ይህ ደግሞ ከንቱ ነው ይለናል። ለሰው ከመብላትና ከመጠጣት በሥራውም ከመርካት ሌላ የሚሻለው ነገር የለም። ይህም ደግሞ ከእግዚአብሔር እጅ እንደሚሰጥ አየሁ ይላል ሰለሞን። ከእርሱ ዘንድ ካልሆነ በቀር መብላትና መደሳት ማን ይችላል? እግዚአብሔር ደስ ስለሚያሰኘው ሰው ጥበብን፣ ዕውቀትንና ደስታን ይሰጠዋል። ለኃጢአተኛ ግን እግዚአብሔርን ደስ ስለሚያሰኘው ይተውለት ዘንድ ሀብትን የመሰብሰብና የማከናወን ተግባር ይሰጠዋል። ይህ ከንቱ ነፋስን እንደ መከተል ነው ይላል። በመጽሐፈ መክብብ ምዕራፍ 3 ላይ ለሁሉም ጊዜ አለው ይለናል። ለሁሉም ነገር ጊዜ አለው። ከሰማይ በታች ለሚከናወነው ለማንኛውም ነገር ወቅት አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ ለመንቀልም ጊዜ አለው። ለመግደል ጊዜ አለው፣ ለማዳን ጊዜ አለው። ለማፍረስ ጊዜ አለው፣ ለመገንባት ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው። ለሐዘን ጊዜ አለው፣ ለጭፈራም ጊዜ አለው። ድንጋይ ለመጣል ጊዜ አለው፣ ድንጋይን ለመሰብሰብ ጊዜ አለው። ለመተቃቀፍ ጊዜ አለው፣ ለመለያየትም ጊዜ አለው። ለመፈለግ ጊዜ አለው፣ ለመተው ጊዜ አለው። ለማስቀመጥ ጊዜ አለው፣ አውጥቶ ለመጣል ጊዜ አለው። ለመቅደድ ጊዜ አለው፣ ለመስፋት ጊዜ አለው። ለዝምታ ጊዜ አለው፣ ለመናገርም ጊዜ አለው። ለመውደድ ጊዜ አለው፣ ለመጥላት ጊዜ አለው። ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው። ሰራተኛ ከጥረቱ የሚያገኘው ትርፍ ምንድነው በማለት ጥያቄ ይጠይቃል። ሰዎች ይደክሙበት ዘንድ እግዚአብሔር የሰጣቸው ከባድ ሥራ ጫና አየሁ። ሁሉም ነገር በጊዜው ውብ አድርጎ ሠራው፣ በሰዎችም ልብ ዘላለማዊነትን አኖረ። ይሁን እንጂ እግዚአብሔር ከመጀመሪያ እስከ መጨረሻ ያደረገውን ማወቅ አይችሉም ይለናል። ለሰዎች በሕይወት እያሉ ደስ ከመሰኘት መልካምን ነገር ከማድረግ የተሻለ ነገር እንደሌላ አወቅሁ ይላል። ሰው ሁሉ ይበላና ይጠጣ ዘንድ በሚደክምበትም ሁሉ እርካታን ያገኝ ዘንድ ይህ የእግዚአብሔር ችሮታ ነው። እግዚአብሔር ያደረገው ሁሉ ለዘላለም እንደሚኖር አውቃለሁ። በእርሱ ላይ ምንም አይጨምርም፣ ከእርሱ ምንም አይቀንስም። ሰዎች ያከብሩት ዘንድ ይህንን አደረገ ይለናል። አሁን ያለው ከዚህ በፊት የነበረ ነው፣ ወደፊትም የሚመጣው ቀድሞ የነበረ ነው። እግዚአብሔርም ያለፈውን መልሶ ይሻዋል። ከፀሐይ በታች ሌላ ነገር አየሁ። በምድር ቦታ ዓመፅ ነበር፣ በፍትሕ ቦታ ግፍ ነበር። እኔም በልቤ ለማንኛውም ድርጊት ለማንኛውም ተግባር ጊዜ ስላለው እግዚአብሔር ጻድቁንና ኃጢአተኛውን ወደ ፍርድ
ያመጣቸዋል ብዬ አሰብሁ ይለናል። እንዲህም ብዬ አሰብሁ፣ ሰዎች እንደ እንስሳት መሆናቸውን ያዩ ዘንድ እግዚአብሔር ይፈትናቸዋል። የሰው ዕድል ፈንታ እንደ እንስሳት ነው። ሁሉም ዕጣ ፈንታቸው አንድ ነው። አንዱ የሚሞት ሌላውም ደግሞ ይሞታል። ሁሉ አንድ አይነት እስትንፋስ አላቸው። ሰው ከእንስሳ ብልጫ የለውም፣ ሁሉ ከንቱ ነው በማለት ሰለሞን ይናገራል። ሁሉም ወደ አንድ ቦታ ይሄዳሉ፣ ሁሉም ከአፈር እንደሆኑ ተመልሰው ወደ አፈር ይሄዳሉ። ነገር ግን የሰው መንፈስ ወደ ላይ መውጣቱን፣ የእንስሳ እስትንፋስ ደግሞ ወደ ታች ወደ ምድር መውረዱን ማን ያውቃል በማለት የጥበብ ጥያቄ ይጠይቃል። ስለዚህ ለሰው ዕጣ ፈንታው ስለሆነው በሥራው ከመደሰት የተሻለ ነገር እንደሌለው አየሁ። ከእርሱ በኋላ የሚሆነውንስ መልሶ እንዲያይ የሚያደርገው ማን ነው በማለት ይጠይቃል። በመክብብ ምዕራፍ 4 ላይ የሰው ልጅ ግፍ፣ የሰው ልጅ ጥረትና የሰው ልጅ ብቸኝነት ቀጥለን እንመለከታለን። እንደገና ከፀሐይ በታች የሚደረገውን ግፍ ሁሉ አየሁ አስተዋልሁም ይለናል። የተገፉትን ሰዎች እንባ ተመለከትሁ፣ የሚያጽናናቸውም አልነበረም። ኃይል በሚገፏቸው ሰዎች እጅ ነበረ፣ የሚያጽናናቸውም አልነበረም። እኔም የቀድሞ ሙታን ዛሬ በሕይወት ካሉ ሕያዋን ይልቅ ደስተኞች እንደሆኑ ተናገርሁ። ነገር ግን ከሁለቱ ይልቅ ገና ያልተወለደው ከፀሐይ በታች የሚደረገውን ክፋት ያላየ ይሻላል። እንዲሁም ጥረትና የሥራ መከናወን ሁሉ ሰው በባልንጀራው ላይ ካለው ቅናት እንደሚመነጭ ተመለከቱ። ይህ ደግሞ ከንቱ ንፋስን እንደመከተል ነው በማለት ይናገራል። ሰነፍ እጁን አጣጥፎ ይቀመጣል፣ የገዛ ራሱንም ሥጋ ይበላል ይለናል። በድካምና ንፋስን በመከተል ከሚገኝ 2 እፍኝ ይልቅ በእርጋታ የሚገኝ 1 እፍኝ ይሻላል ይለናል። ደግሞም ከፀሐይ በታች ከንቱ የሆነውን ነገር አየሁ። ልጅም የሆነ ወንድም የሌለው ብቸኛ ሰው አለ። ጥረቱ ማለቂያ የለውም፣ ዓይኑም ባለው ሀብት ገና አልረካም። እርሱም ለምን ብዬ ነው የምደክመው? ራሴን ከማስደሰት የምቆጠበው ለምንድን ነው ብሎ ጠየቀ። ይህንም ደግሞ ከንቱ የጭንቅ ኑሮ ነው ይለናል። ለሥራቸው መልካም ውጤት ስለሚያገኙ ከአንድ 2 መሆን ይሻላል ይለናል። አንዱ ቢወድቅ ባልንጀራው ደግፎ ያነሳዋልና፣ ቢወድቅ የሚያነሳው ረዳት የሌለው ግን እንዴት አሳዛኝ ነው በማለት ይናገራል። ደግሞም 2ቱ አብረው ቢተኙ ይሞቃቸዋል፣ ነገር ግን አንዱ ብቻውን እንዴት ሊሞቀው ይችላል በማለት ይጠይቃል። አንድ ሰው ብቸኛውን ቢያጠቃው 2 ከሆኑ ይመክቱታል፣ በ3 የተገመደ ገመድ ቶሎ አይበጠስም ይለናል። ምክርን መቀበል ከማያውቅ ሞኝና ሽማግሌ ንጉሥ ይልቅ ጠቢብ የሆነ ድሃ ወጣት ይሻላል ይላል ሰለሞን። ወጣቱ ከእስር ቤት ወደ ንጉሥነት የመጣ ወይም በግዛቱ ውስጥ በድህነት የተወለደ ሊሆን ይችላል። ከፀሐይ በታች የሚኖሩ የሚመላለሱ ሁሉ ንጉሡን የሚተካውን ወጣት ተከትለው አየሁ ይለናል። በፊቱ የነበረው ሕዝብ ሁሉ ቁጥሩ ስፍር አልነበረውም። ከእርሱ በኋላ የመጡት ግን በተተኪው አልተደሰቱም። ይህ ደግሞ ከንቱ ነፋስን እንደመከተል ነው ይለናል። በመክብብ ምዕራፍ 5 ላይ እግዚአብሔርን ስለመፍራት ቀጥለን እንመልከት። ወደ እግዚአብሔር ቤት ስትሄድ እግርህን ጠብቅ፣ ለመስማት መቅረብ የሰነፎች መሥዋዕት ከማቅረብ ይበልጣል። እነርሱ ማለትም ሰነፎች ክፉ እንደሚሰሩ አያውቁምና ይለናል። ባፍህ አትፍጠን፣ በእግዚአብሔርም ፊት ማንኛውም ነገር ለመናገር በልብህ አትቸኩል። እግዚአብሔር በሰማይ አንተ ደግሞ በምድር ነህ፣ ስለዚህ ቃልህን ጥቂት ይሆን በማለት ይመክራል። በሥራ ብዛት ሕልም እንደሚታይ ብዙ ቃል ባለበትም የሞኝ ንግግር ወይም የስንፍና ንግግር ይገለጣል ይለናል። ለእግዚአብሔር ስለትን በተሳል ጊዜ ለመፈጸም አትዘግይ፣ በሰነፎች ደስ አይለውምና። ስለትህን ፈጽም፣ ስዕለት ተስሎ ካለመፈጸም አለመሳል ይሻላል ይላል። አንደበትህ ወደ ኃጢአት እንዲመራህ አትፍቀድ። ለቤተ መቅደስ መልእክተኛም የተሳልሁት በስህተት ነበር አትበል። እግዚአብሔር በተናገርኸው ተቆጥቶ የእጅህን ሥራ ለምን ያጥፋ በማለት ይናገራል። ብዙ ሕልምና ብዙ ቃል ከንቱ ነው፣ ስለዚህ እግዚአብሔርን ፍራ። ከቁጥር 8 ጀምሮ ባለጸግነት ከንቱ ነው ይለናል። በአገር ውስጥ ድሃ ተጨቁኖ ፍትሕ ተጓድሎ መብት ተረግጦ ብታይ እንደነዚህ ባለ ነገሮች አትደነቅ። ምክንያቱም አንዱን አለቃ የበላዩ ይመለከተዋል፣
በእነዚሁም በሁለቱም ላይ ሌሎች ከፍ ያሉ አሉ። ከምድር የሚገኘው ትርፍ ለሁሉም ነው፣ ንጉሥ ራሱ የሚጠቀመው ከእርሻ ነው ይለናል። ገንዘብን የሚወድ ገንዘብን አይበቃውም ወይም ገንዘብን አይጠግምም። ብልጽግናንም የሚወድ በትርፉ አይረካም፣ ይህ ደግሞ ከንቱ ነው ይለናል። ሀብት በበዛ ቁጥር ተጠቃሚው ወይም የሚበላው ይበዛል ይለናል። በዓይኑ ብቻ ከማየት በቀር ታዲያ ለባለቤቱ ምን ይጠቅመዋል? ጥቂትም ይሁን ብዙ ቢበላ የሠራተኛ እንቅልፉ ጣፋጭ ነው። የሀብታም ሰው ብልጽግና ግን እንቅልፍን ይነሳዋል። ከፀሐይ በታች የሚያሳዝን ክፉ ነገር አየሁ። ይህ ለባለቤቱ ጉዳት የተከማቸ ሀብት ወይም በአንድ መጥፎ አጋጣሚ የጠፋ ብልጽግና ነው ይለናል። ልጅ ሲወልድም ለእርሱ የሚያስቀርለት ምንም ነገር አይኖረውም። ሰው ከእናቱ ማኅፀን ራቁቱን ይወለዳል፣ እንደ መጣም እንዲሁ ይመለሳል። ከለፋበትም ነገር አንድም እንኳ በእጁ ይዞ ሊሄድ አይችልም ይለናል። ይህ ደግሞ እጅግ ክፉ ነገር ነው። ሰው እንደ መጣ እንዲሁ ይሄዳል። የሚደክመው ለነፋስ ስለሆነ ትርፉ ምንድነው በማለት ይጠይቃል። በብዙ ጭንቀት፣ በመከራ ብስጭት ዘመኑን ሁሉ በጨለማ ውስጥ ይበላል ይለናል። የሰው ዕጣው ይህ ስለሆነ እግዚአብሔር በሰጠው በጥቂት ዘመን ከፀሐይ በታች በሚደክምበት ነገር እርካታን ያገኝ ዘንድ መብላትና መጠጣቱ መልካምና ተገቢ መሆኑን ተገነዘቡ። እግዚአብሔር ለሰው ባለጠግነትና ሀብት መስጠቱ እንዲያስተምርበት ማስቻሉ ዕጣውን እንዲቀበልና በሥራው እንዲደሰት ማድረጉ ይህ የእግዚአብሔር ስጦታ ነው ይለናል። እግዚአብሔር የልብ ደስታ ስለሚሰጠው በሕይወቱ ዘመን ያሉትን ቀናት እምብዛም አያስባቸውም በማለት ይናገራል። በመጽሐፈ መክብብ ምዕራፍ 6 ላይ ከፀሐይ በታች ሌላ ክፉ ነገር አየሁ በማለት ይናገራል። እርሱም ለሰው እጅግ የሚከብድ ነው። ሰው ልቡ የሚሻውን እንዳያጣ እግዚአብሔር ባለጸግነትን፣ ሀብትንና ክብርን ይሰጠዋል። እግዚአብሔር ግን እንዲደሰትበትም ሥልጣንን አልሰጠውም። ይልቁንም ባዕድ ይደሰትበታል። ይህ ከንቱ እጅግም ክፉ ነው ይለናል ሰለሞን። አንድ ሰው 100 ልጅ ሊኖረውና ብዙ ዓመት ሊኖር ይችላል። ምንም ያህል ይኑር፣ በሀብቱ ደስ ካልተሰኘበትና በአግባብ ካልተቀበረ ከእርሱ ይልቅ ጭንጋፍ ይሻላል ይለናል። ምክንያቱም በከንቱ ይመጣል፣ በጨለማም ይሄዳል፣ ስሙ በጨለማ ተሸፍኗል በማለት ይናገራል። ፀሐይን ባያይና ምንም ነገር ባያውቅ እንኳ እርሱ ከዛ ሰው ይልቅ እረፍት አለው በማለት ይናገራል። 2 ጊዜ 1000 ዓመት ቢኖር ነገር ግን በሀብቱ ደስ ባይሰኝበት ሁሉ ወደዛ ስፍራ የሚሄድ አይደለምን? የሰው ጥረት ሁሉ ለአፉ ነው፣ ፍላጎቱ ግን ፈጽሞ አይረካም። ጠቢብ ከሞኝ ይልቅ ምን ብልጫ አለው? ድሃስ በሌሎች ፊት እንዴት እንደሚኖር በማወቅ ትርፉ ምንድን ነው? በምኞት ከመቅበዝበዝ በዓይን ማየት ይሻላል። ይህ ደግሞ ከንቱ ነፋስን እንደመከተል ነው ይለናል። አሁን ያለው ሁሉ አስቀድሞ ስለተሰጠው ነው። ሰው የሚሆነውን አስቀድሞ የታወቀ ነው። ከራሱ ይልቅ ከሚበረታ ጋር ማንም አይታገልም ይለናል። ቃል በበዛ ቁጥር ከንቱነት ወይም ደግሞ ስህተት ይበዛል። ይህ ታዲያ ለሰው ምን ይጠቅመዋል በማለት ይጠይቃል። ሰው በሕይወቱ ሳለ እንደ ጥላ በሚያልፉት ጥቂትና ከንቱ በሆኑ ቀናት በሰው መልካም የሆነውን የሚያውቅ ማን ነው? እርሱ ከሄደ በኋላ ከፀሐይ በታች የሚሆነውን ማን ሊነግረው ይችላል ይለናል። በመክብብ ምዕራፍ 7 ላይ ስለ ጥበብ እንደዚህ ይለናል። መልካም ስም ከመልካም ሽቱ ይበልጣል፣ ከልደትም ቀን የሞት ቀን ይሻላል። ወደ ግብዣ ቤት ከመሄድ ወደ ሐዘን ቤት መሄድ ይሻላል። ሞት የሰው ሁሉ ፍጻሜ ነውና ሕያው የሆነም ይህን ልብ ማለት ይገባዋል ይለናል። ሐዘን ከሳቅ ይሻላል፣ ያዘነ ፊት ከልብ መልካም ነውና። የጠቢባን ልብ በሐዘን ቤት ነው፣ የሞኞች ልብ ግን በደስታ ቤት ነው ይለናል። የሞኞችን መዝሙር ከመስማት የጠቢባንን ሰዎች ተግሣጽ መስማት ይሻላል። የሰነፎች ሳቅ ከድስት ስር እንደሚንጣጣ የሾህ ማገዶ ነው በማለት ይናገራል። ይህም ደግሞ ከንቱ ነው ይለናል። ግፍ ጠቢብን ሞኝ ያደርጋል፣ ጉቦ ልብን ያበላሻል። የአንድ ነገር ፍጻሜ ከጅማሬው ይሻላል፣ ትዕግሥተኛም ከትዕቢተኛ ይሻላል። የሞኞች ቁጣ በእቅፋቸው ውስጥ ስለሆነ በመንፈስህ
ለቁጣ አትቸኩል። አንተም ከነዚህ ቀናት የቀድሞዎቹ ለምን ተሻሉ አትበል። እንዲህ ያሉትን ጥያቄዎች መጠየቅ ጠቢብነት አይደለምና፣ ጥበብ እንደ ርስት መልካም ነገር ነው። ጠቃሚነቱም ፀሐይን ለሚያዩ ሰዎች ነው። ገንዘብ ጥላ ከለላ እንደሆነ ሁሉ ጥበብም ጥላ ከለላ ነው። የእውቀት ብልጭታዋ ግን ጥበብ የባለቤቷን ሕይወት መጠበቋ ነው። እግዚአብሔር ያደረገውን ተመልከት፣ እርሱ ያጣመመውን ማን ሊያቃናው ይችላል? ጊዜው መልካም ሲሆን ደስ ይበልህ፣ ጊዜው ክፉ ሲሆን ግን ይህን አስብ፣ እግዚአብሔር አንዱን እንዳደረገ ሌላውን አድርጓል። ስለዚህ ሰው ስለ ወደፊቱ ሁኔታም ምን ሊያውቅ ይችላል? በዚህ ከንቱ በሆነ ሕይወት እነዚህን ሁለት ነገሮች አይቻለሁ ይላል ሰለሞን። ጻድቅ በጽድቁ ሲጠፋ፣ ኃጥእም በክፋቱ ዕድሜው ሲረዝም። እጅግ ጻድቅ እጅግም ጠቢብ አትሁን። ራስህን ለምን ታጠፋለህ? እጅግ ክፉ አትሁን፣ ሞኝም አትሁን። ለምንስ ያለ ቀንህ ትሞታለህ ይላል ሰለሞን። አንዱን ይዞ ሌላውንም አለመልቀቅ መልካም ነው። እግዚአብሔርን የሚፈራ ሰው ጽንፈኝነትን ያስወግዳል። በአንድ ከተማ ካሉ 10 ገዦች ይልቅ ጥበብ በጠቢቡ ሰው ኃይል ታደርገዋለች። ትክክለኛውን ነገር የሚያደርግና ፈጽሞ ኃጢአት የማይሠራ ጻድቅ ሰው በምድር ላይ የለም በማለት ይናገራል። የሚነገረውን ቃል ሁሉ ለማድመጥ አትሞክር፣ አለዚያ አገልጋይህ ሲረግምህ ትሰማ ይሆናል ይለናል። ብዙ ጊዜ አንተ ራስህ ሌሎችን እንደረገምህ ልብህ ያውቀዋልና በማለት ያስረዳል። እኔም ይህንን ሁሉ በጥበብ ፈትኜ ጠቢብ ለመሆን ቆርጫለሁ አልሁ። ይህ ግን ከኔ የራቀ ነበር። ጥበብ ምን ይሁን ምን እጅግ ጥልቅና ሩቅ ነው፣ ማንስ ሊደርስበት ይችላል በማለት ጠቢቡ ይጠይቃል። ስለዚህ ጥበብና የነገሮችን አሰራር ለመመርመርና ለማጥናት የክፋትን መጥፎነት የሞኝነትንም እብደት ለማስተዋል አእምሮዬን መለስኩ ይለናል። ልቧ ወጥመድ እጆቿም እግር ብረት የሆኑ አሽክላ የሆነች ከሞት የከፋችም ሴት አገኘሁ በማለት ሰለሞን አንድ ምስጢር ያወጣል። እግዚአብሔርን ደስ የሚያሰኝ ከእጇ ያመልጣል፣ ኃጢአተኛውን ግን አጥምዳ ትይዘዋለች። ሰባኪው እንዲህ ይላል፣ እነሆ መርምሬ ያገኘሁት ነገር ይህ ነው። የነገሮች ብልህነት መርምሮ ለማግኘት አንዱን ባንዱ ላይ በመጨመር ገና በመመርመር ላይ ሳለሁ ግን ያላገኘሁት ከሺህ ወንዶች መካከል አንድ ቅን ሰው አገኘሁ። እነዚያ ሁሉ መካከል ግን አንዲት ቅን ሴት አላገኘሁም ይለናል። ይህንን አንድ ነገር ብቻ አገኘሁ፣ እግዚአብሔር ሰውን ቅን አድርጎ መስራቱን። ሰዎች ግን ውስብስብ ዘዴ ቀየሱ በማለት ይናገራል። በመክብብ ምዕራፍ 8 ላይ ነገሮችን መግለጽ የሚችል እንደ ጠቢብ ያለ ሰው ማን ነው? ጥበብ የሰውን ፊት ታበራለች፣ የከበደ ገጽታውንም ትለውጣለች ይለናል። በእግዚአብሔር ፊት መሐላ ስለፈጸምህ የንጉሥን ትእዛዝ አክብር እልሃለሁ። ከንጉሥ ፊት ተጣድፈህ አትውጣ። የወደደውን ማዕረግ ስለሚችል ለጥፋት አትሰለፍ። የንጉሥ ቃል የበላይ ስለሆነ እርሱን ምን ታደርጋለህ ማን ሊለው ይችላል? እርሱን የሚታዘዝ ሁሉ አይጎዳም። ጥበበኛም ልብ ትክክለኛውን ጊዜና ተገቢውን አሰራር ያውቃል ይለናል። የሰው መከራ እጅግ ቢጫነውም ለሁሉም ነገር ትክክለኛ ጊዜና ተገቢ አሰራር አለው። ሰው የወደፊቱን ስለማያውቅ ሊመጣ ያለውን ማን ሊነግረው ይችላል? ሰው ነፋስን መቆጣጠር አይችልም። በዕለተ ሞቱ ላይ ሥልጣን ያለው ማንም የለም። በጦርነት ጊዜ ማንም ከግዴታ ነፃ እንደማይሆን ክፋትም የሚለማመዷትን አትለቃቸውም ይላል። ከፀሐይ በታች የተሠራውን ሁሉ በአእምሮዬ መርምሬ ይህንን ሁሉ አየሁ። ሰው ሰውን ለመጉዳት ገዥ የሚሆንበት ጊዜ አለ። እንዲሁም ወደ ቅዱሱ ስፍራ ይመጡና ይሄዱ የነበሩ ክፉዎች ተቀብረው አየሁ። ይህንን ባደረጉበት ከተማም ይመሰገኑ ነበር። ይህም ደግሞ ከንቱ ነው ይለናል። በወንጀል ላይ በአፋጣኝ ፍርድ ካልተሰጠ የሰዎች ልብ ክፉን በማድረግ ዕቅድ ይሞላል። ኃጥእ መቶ ወንጀል ሰርቶ ዕድሜው ቢረዝምም እግዚአብሔርን የሚያከብር
ፈሪሃ እግዚአብሔር ያላቸው ሰዎች መልካም እንዲሆንላቸው አውቃለሁ ይለናል። ነገር ግን ክፉዎች እግዚአብሔርን ስለማይፈሩ መልካም አይሆንላቸውም፣ ዕድሜያቸውም እንደ ጥላ አይረዝምም በማለት ይናገራል። በምድር ላይ የሚሰሩ ሌላ ከንቱ ነገር አለ። ጻድቃን ለክፉዎች የሚገባውን፣ ክፉ ሰዎች ለጻድቃን የሚገባውን ይቀበላሉ። ይህ ደግሞ ከንቱ ነገር ነው አልሁ ይለናል ሰለሞን። ለሰዎች ከፀሐይ በታች ከመብላትና ከመጠጣት ከመደሰት ሌላ የተሻለ ነገር ስለሌለ በሕይወት ደስ መሰኘት መልካም ነው አልሁ። ስለዚህ እግዚአብሔር ከፀሐይ በታች በሰጠው የሕይወት ዘመን ሁሉ በሥራው ደስታ ይኖረዋል። ጥበብን ለማወቅና ሌትና ቀን እንቅልፍ የማያውቀውን በምድር ያለውን የሰው ድካም ለመገንዘብ በአእምሮዬ ስመረምር እግዚአብሔር ያደረገው ሁሉ አየሁ። ከፀሐይ በታች የሚደረገውም ማንም ሊያውቅ አይችልም። ሰው ለመመርመር ብዙ ቢጥር ትርጉሙን ማግኘት አይችልም። ጠቢብ እንኳን አውቃለሁ ቢል ፈጽሞ ሊገነዘበው አይችልም ይለናል። በመጽሐፈ መክብብ ምዕራፍ 9 ላይ እነሆ ሰባኪው የሁሉ መጨረሻ ዕጣ ፈንታው ምንድነው በማለት ወደ መደምደሚያው ሲመጣ እንመለከታለን። ስለዚህ ይህ ሁሉ በልቤ አስቤ እንዲህ አልሁ፣ ጻድቃንና ጠቢባን የሚሰሩትም ሥራ በእግዚአብሔር እጅ ነው። ነገር ግን ፍቅር ይሁን ወይም ጥላቻ የሚጠብቀውም ማንም አያውቅም። ጻድቃንና ኃጥአን፣ ደጎችና ክፉዎች፣ ንጹሐንና ርኩሳን፣ መሥዋዕትን የሚያቀርቡና የማያቀርቡ የሁሉ የመጨረሻ ዕጣ ፈንታ አንድ ነው። ለደጉ ሰው እንደሆነ ሁሉ ለኃጢአተኛውም እንዲሁ ነው። ለሚምሉት እንደሆነ ሁሉ መሐላ ለሚፈሩትም እንዲሁ ነው። ከፀሐይ በታች በሁሉ ላይ የሚሆነው ክፋት ይህ ነው። የሁሉ የመጨረሻው ዕጣ ፈንታ አንድ ነው። በዚህም ላይ የሰው ልብ በክፋት የተሞላ ነው። በሕይወት እያሉም በልባቸው ውስጥ እብደት አለ፣ በመጨረሻም ወደ ሙታን ይወርዳሉ ይለናል። በሕያዋን መካከል ያለ ማንኛውም ሰው ተስፋ አለ። በሕይወት ያለው ውሻ ከሞተ አንበሳ ይሻላልና ይለናል። ሕያዋን እንደሚሞቱ ያውቃሉና ሙታን ግን ምንም አያውቁምና መታሰቢያቸውም ይረሳል፣ ምንም ዋጋ የላቸውም በማለት ጠቢቡ ይናገራል። ፍቅራቸው ጥላቻቸውም ቅናታቸውም ከጠፋ ቆይቷል። ከፀሐይ በታች በሚሆነው ነገር ሁሉ ፈጽሞ ዕጣ ፈንታ አይኖራቸውም በማለት ይናገራል። ሂድ ምግብህን በደስታ ብላ፣ ወይንህንም ልብህን ደስ ብሎት ጠጣ። ባደረግኸው ነገር እግዚአብሔር ደስ ብሎታልና። ዘወትር ልብህ ነጭ ይሁን፣ ራስህንም ዘወትር በዘይት ቀባ። እግዚአብሔር ከፀሐይ በታች በሰጠው በዚህ ትርጉም የለሽ የሕይወት ዘመን ሁሉ ከንቱ በሆኑትም ቀኖችህ ሁሉ ከምትወዳቸው ሚስቶች ጋር ደስ ይበልህ። በሕይወትና ከፀሐይ በታች በምትደክምበት ነገር ሁሉ ይህ ዕድል ፈንታህ ነውና እጅህ የሚያገኘውን ሥራ ሁሉ በሙሉ ኃይልህ ሥራው። ልትሄድበት ባለው መቃብር ውስጥ መሥራትም ሆነ ማቀድ ዕውቀትም ሆነ ጥበብ የለምና። ሌላው ነገር ከፀሐይ በታች አየሁ፣ ሩጫ ለፈጣኖች፣ ውጊያ ለኃያላን አይደለም። እንጀራ ለጥበበኞች ወይም ባለጠግነት ለብልሆች ወይም ሞገስ ለአዋቂዎች አይሆንም። ጊዜና ዕድል ግን ሁሉን ይገናኘዋል ይለናል። ደግሞም የራሱን ጊዜ የሚያውቅ ሰው የለም። ዓሦች በክፉ መረብ እንደሚያዙ ወይም ወፎች በወጥመድ እንደሚጠመዱ ሰዎች ሳያስቡት በሚመጣባቸው በክፉ ጊዜ ይጠመዳሉ ይለናል። እንዲሁም እጅግ ያስገረመኝን ይህንን የጥበብ ምሳሌ ከፀሐይ በታች አየሁ ይላል። ጥቂት ሰዎች ከሚኖሩባት አንዲት ትንሽ ከተማ ነበረች። አንድ ኃያል ንጉሥም መጣባት፣ ከበባት፣ በላይዋም ትልቅ ምሽግ ሠራባት። በዛችም ከተማ ጥበበኛ የሆነ አንድ ድሃ ሰው ይኖር ነበር። በጥበቡም ከተማዋን አዳናት። ነገር ግን ያንን ድሃ ማንም አላስታወሰውም ይለናል። ስለዚህ ጥበብ ከኃይል ይበልጣል አልሁ። ሆኖም የድሃውን ጥበብ ተንቋል፣ ቃሉም አልተሰማም። ሞኞችን ከሚያስተዳድር ገዢ ጩኸት ይልቅ ጠቢብ በዝግታ የሚናገረው ቃል ይደመጣል። ጥበብ ከጦር መሳሪያ ይበልጣል፣ ነገር ግን አንድ ኃጢአተኛ ብዙ መልካም ነገርን ያጠፋል በማለት ይናገራል። በመጽሐፈ መክብብ ምዕራፍ 10 ላይ የሞቱ ዝንቦች የተቀመመውን የዘይት ሽቶ ያገሙታል፣ እንዲሁም ትንሽ ስንፍና ጥበብንና ክብርን ያጠፋል ይለናል። የጠቢብ ልብ በስተቀኙ ነው፣ የሰነፍ ልብ ግን በስተግራው ነው።
ደግሞም ሰነፍ በመንገዱ ሲመላለስ እርሱን ልብ ይጎድለዋል፣ የሚያስበውም ሁሉ ስንፍና ነውና። ትዕግሥት ታላቅን ኃጢአት ጸጥ ያደርጋልና የገዥን ቁጣ የተነሳ እንደሆነ ስፍራህን አትልቀቅ በማለት ይመክረናል። ከፀሐይ በታች ያየሁት ክፉ ነገር አለ፣ እርሱም ከገዢ የሚመጣ ስህተት ነው። ሰነፍ በታላቅ ማዕረግ ተሾመ፣ ባለጠጎች ግን በተዋረደ ስፍራ ተቀመጡ። ባሪያዎች በፈረስ ላይ ሲቀመጡ፣ መሳፍንትም እንደ ባሪያ በምድር ላይ ሲሄዱ አየሁ ይለናል። ጉድጓድን የሚመስ ይወድቅበታል፣ ቅጥርንም የሚያፈርስ እባብ ትነድፈዋለች። ድንጋይን የሚፈነቅል ይታመምበታል፣ እንጨትን የሚፈልጥ ይጎዳበታል። መጥረቢያ ቢደነዝዝ ጫፉም ባይሳል ብዙ ጉልበት ይጨርሳል፣ ብልህነት ግን ለውጤት ያበቃል። እባብ በድግምት ከመፍዘዙ በፊት ቢነድፍ ለደጋሚው ምንም አይጠቅመውም። ከጠቢብ አፍ የሚወጣ ቃል ባለሞገስ ነው፣ ሞኝ ግን በገዛ ከንፈሩ ይጠፋል ይለናል። ቃሉ በመጀመሪያ ሞኝነት ነው፣ በመጨረሻ ደግሞ ክፉ እብደት ነው። ሞኙም ቃልን ያበዛል፣ የሚመጣውም የሚያውቅ የለም። ከእርሱ በኋላ የሚሆነውንስ ማን ሊነግረው ይችላል? የሞኝ ሥራ ራሱን ያደክመዋል፣ ወደ ከተማም የሚወስደውን መንገድ አያውቅም። አንቺ ንጉሥሽ ልጅ የሆነ መሳፍንቶችሽም በጠዋት ግብዣ የሚያደርጉ ምድር ሆይ ወዮልሽ! አንቺ ንጉሥሽ ከተከበረው ዘር የሆነ ለመስከር ሳይሆን ለብርታት በተገቢው ጊዜ የሚበሉ መሳፍንት ያሉሽ ምድር ሆይ የተባረክሽ ነሽ። ሰው ሰነፍ ከሆነ ጣራው ይዘብጣል፣ እጆቹ ካልሰሩት ቤቱ ይፈርሳል። ግብዣ ለሳቅ ያዘጋጃል፣ ወይንም ሕይወትን ያስደስታል። ገንዘብ ካለህ ሁሉ ነገር አለ። በሐሳብህ እንኳ ንጉሥን አትንቀፍ፣ በመኝታ ክፍል ባለጠጋን አትርገም። የሰማይ ወፍ ቃልህን ልትወስድ የምትበራዋም ወፍ የምትለውን ልታደርስ ትችላለችና ይለናል። በመጽሐፈ መክብብ ምዕራፍ 11 ላይ እንጀራህን በውሃ ላይ ጣል ይለናል። በቁጥር 1 ላይ እንጀራህን በውሃ ላይ ጣል፣ ከብዙ ቀንም በኋላ መልሰህ ታገኘዋለህና ይለናል። ለመሆኑ ይህ ቃል ትርጉሙ ምን ማለት ነው? እንጀራህን በውሃ ላይ ጣል ሲባል በመጀመሪያ ሲታይ እንጀራ በውሃ ላይ ቢጣል የሚበላሽ ወይም የሚጠፋ ሊመስል ይችላል። ሆኖም ይህ ትእዛዝ የሚያሳየው ያለ ስስትና ያለ ጥርጣሬ መስጠትን ነው። ለሌሎች በምታደርገው መልካም ነገር ወዲያውኑ ምላሽ ባታገኝም በልግስና መዝራት እንዳለብህ ያስተምራል። ጥንታዊ ትርጓሜው ከባህር ንግድ ጋር የተያያዘ ነው ተብሎ ይታመናል። ነጋዴዎች እህላቸውን ወይም ንብረታቸውን በመርከብ ጭነው ወደ ሩቅ አገር ለንግድ ይሰዳሉ። መርከቧ በባህር ላይ በምትጓዝበት ወቅት ውጤቱ ምን እንደሚሆን ባያውቁም ነጋዴው ግን ተስፋ በማድረግ ንብረቱን በውሃ ላይ ይጥላል። ይህም በሕይወት ውስጥ ውጤት ወዲያውኑ ለማይታይ ነገር በእምነትና በትዕግሥት መስራትን ያመለክታል። ከብዙ ቀን በኋላ መልሰህ ታገኘዋለህና የሚለው ሐረግ የተሰጠኸው ወይም የዘራኸው መልካም ነገር ፈጽሞ እንደማይጠፋ ዋስትና ይሰጣል። ይህ ሲባል በመንፈሳዊው እግዚአብሔር ለሰዎች የምናደርገውን ቸርነት አይረሳም ማለት ነው። በማኅበራዊም ስንመለከት ዛሬ ለሰዎች የምታደርገው ደግ በቸርነትህ ቀን ባልታሰበ መንገድ ይደርስልሃል ማለት ነው። እንዲሁም በሥራ ስንመለከት ዛሬ የምትለፋበትና የምትዘራው ጥረት ውጤቱ ቆይቶ በእጅ የሚገባ እንደሆነ የታወቀ ነው። ይህ የመጽሐፍ ቅዱስ ክፍል መልካም ለማድረግ አትታክት፣ ዛሬ የምትዘራው መልካም ዘር ፈጽሞ አይጠፋም የሚል አበረታች መልእክት አለው። ሀብትህን 7 ቦታ እንዲያውም 8 ቦታ ከፍለህ አስቀምጥ፣ በምድሪቱ ላይ የሚመጣውን ጥፋት አታውቅምና። ደመናት ውሃ ካዘሉ በምድር ላይ ዝናብ ይዘንባሉ። ዛፍ ወደ ደቡብ ሆነ ወደ ሰሜን ቢወድቅ በወደቀበት ቦታ በዚያው ይጋደማል። ነፋስ የሚጠባበቅ አይዘራም፣ ደመናንም የሚያይ አያጭድም። የነፋስን መንገድ እንደማታውቅ ሕይወት ወይም መንፈስ በእናት ማኅፀን ውስጥ በሚገኘው አካል እንዴት እንደሚገባበት እንደማታውቅ ሁሉ ሁሉን ሰሪ የሆነውን የእግዚአብሔርን ሥራ ማስተዋል አትችልም ይለናል። ጠዋት ላይ ዘርህን ዝራ፣ ማታም ላይ እጅህ ሥራ አይፍታ። ይህ ወይም ያ ወይም ሁለቱ መልካም ይሁን፣ የቱ እንደሚያፈራ አታውቅምና ይለናል።
ከቁጥር 7 ጀምሮ ወጣት ሳለህ እግዚአብሔርን አስብ ይለናል። ብርሃን መልካም ነው፣ ፀሐይን ማየት ላይን ደስ ያሰኛል። ሰው ምንም ያህል ብዙ ዓመት ቢኖር በእነዚህ ሁሉ ይደሰት። ነገር ግን ጨለማዎቹም ቀናት ያስብ፣ እነርሱ ይበዛሉና የሚመጣውም ነገር ሁሉ ከንቱ ነው። አንተ ወጣት በወጣትነትህ ጊዜ ደስ ይበልህ፣ በወጣትነትህም ዘመን ልብህ ደስ ያሰኝህ። የልብህንም መንገድ ዓይንህ የሚያየውን ሁሉ ተከተል። ነገር ግን ስለ እነዚህ ነገሮች ሁሉ እግዚአብሔር ወደ ፍርድ እንደሚያመጣህ እወቅ። ስለዚህ ጭንቀትን ከልብህ አርቅ፣ ክፉ ነገርንም ከሰውነትህ አስወግድ። ወጣትነትና ጉብዝና ከንቱ ናቸውና በማለት ጠቢቡ ሰለሞን ይመክረናል። በመጽሐፈ መክብብ ምዕራፍ 12 ላይ የጭንቀት ጊዜ ሳይመጣ በማለት ይቀጥላል። የጭንቀት ጊዜ ሳይመጣ ደስ አያሰኙም የምትላቸው ዓመታት ሳይደርሱ በወጣትነት ጊዜ ፈጣሪን አስብ። ፀሐይና ብርሃን፣ ጨረቃና ከዋክብት ሳይጨልሙ፣ ደመናትም ከዝናብ በኋላ ሳይመለሱ፣ ቤት ጠባቂዎችም ሲርዱ፣ ብርቶችም ሲጎብጡ፣ ጥቂት በመሆናቸው ፈጭቷችም ሲቆሙ፣ በመስኮትም የሚያዩት ሲፈዙ፣ ወደ አደባባይ የሚወጡ በሮችም ሲዘጉ፣ ወፍጮ ማልሾ ድምፁ ሲላሽ፣ ሰው በወፍ ድምፅ ሲነሳ፣ ዝማሬው ሁሉ ሲዳከም፣ ዳገትም መውጣት ሲያርድ፣ መንገድ ሲያስፈራ፣ የለውዝ ዛፍ ሲያብብ፣ አንበጣ ራሱ ሲጎትት፣ ፍላጎት ሲጠፋ፣ በዚያን ጊዜ ሰው ወደ ዘላለማዊ ቤቱ ይሄዳል። አልቃሾችም በአደባባዮቹ ይዘራሉ። የብር ሰንሰለት ሳይበጠስ፣ የወርቅ ሳህንም ሳይሰበር፣ የውሃ መቅጃ በምንጩ አጠገብ ሳይከሰከስ፣ ወይም በመንኮራኩሩ በውሃ ጉድጓድ ላይ ሳይሰበር፣ አፈር ወደ መጣበት መሬት ሳይመለስ፣ መንፈስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ሰባኪው ከንቱ ከንቱ ሁሉም ነገር ከንቱ ነው ይላል። ሰባኪው ጥበበኛ ብቻ አልነበረም፣ ነገር ግን ለሕዝቡ ዕውቀትንም ያስተምር ነበር። እርሱም በጥልቅ አሰበ ተመራመረም፣ ብዙ ምሳሌዎችንም በሥርዓት አዘጋጀ። ሰባኪው ትክክለኛውን ቃል ለማግኘት ተመራመረ። የጻፈው ቅንና እውነት ነበረ። የጠቢባን ቃላት እንደ ሹል የከብት መንጃ ናቸው። የተሰበሰቡ አባባሎችም እጅግ ተቀብቅበው እንደገቡ ችንካሮች ሲሆኑ ከአንድ እረኛ የተሰጡ ናቸው። ልጄ ሆይ ከነዚህ ሁሉ በላይ በማንኛውም ነገር ተጠንቀቅ፣ አንዳችም አትጨምር። ብዙ መጻሕፍትን መጻፍ ማብቂያ የለውም፣ ብዙ ማጥናትም ሰውነትን ያደክማል። እነሆ ሁሉ ነገር ከተሰማ ዘንድ የነገሩ ሁሉ መደምደሚያ ይህ ነው፣ እግዚአብሔርን ፍራ፣ ትእዛዞቹንም ጠብቅ። ይህ የሰው ሁሉ ሁለንተናዊ ተግባር ነውና። መልካምም ይሁን ክፉ፣ ስውር የሆነውን ነገር ሁሉ አንድ ሳይቀር ማንኛውንም ሥራ እግዚአብሔር ወደ ፍርድ ያመጣዋልና በማለት ጠቢቡ ይናገራል። ውድ የአሳፍቲው ተከታታዮች፣ የመክብብ መጽሐፍ በሕይወት ውስጥ ለምንባዝንና ትርጉም ለምንፈልግ ሰዎች ሁሉ ታላቅ መነጽር ነው። በተለይ በዚህ በረቀቀና በፈጠነ ዘመን ለምንኖር ክርስቲያኖች ከመጽሐፉ የምናገኘው ትምህርት እጅግ ጥልቅ ነው። ሁሉ ከንቱ ነው የሚለው የመክብብ ድምፅ ተስፋ ለማስቆረጥ ሳይሆን እውነተኛውን ተስፋ እንድንይዝ የሚጋብዝ ታላቅ ጥሪ ነው። ሰለሞን ያልደረሰበት የጥበብ ጥግ፣ ያልገዛው ሀብትና ያልቀመሰው ደስታ አልነበረም። ነገር ግን መጨረሻ ላይ ወደ አንድ ታላቅ እውነት መጣ። ይህ ለዘመናችን ክርስቲያኖች የሚሆነው ትልቅ ዋና ዋና ትምህርቶች አሉት። እርሱም ትርጉም ያለው ሕይወት ከእግዚአብሔር ጋር ብቻ ይገኛል ይለናል። በዚህ ዘመን በሶሻል ሚዲያ በዝናና በቁስ በመገፋፋት ውስጥ ስንባዝን መክብብ የሚያስተምረን ነገር ቢኖር ያለ እግዚአብሔር የሚደረግ ማንኛውም ሩጫ ንፋስን እንደመከተል መሆኑን ነው። እውነተኛ እርካታ ያለው በምንሰራው ሥራ ሳይሆን ሥራውን እንድንሰራ ባስቻለን አምላክ ውስጥ ነው ይለናል። ሌላኛው በዚህ ዓለም ስንኖር ጊዜያዊነትን መረዳት እንዳለብን እነሆ ያስተምረናል። ለቅሶም ጊዜ አለው፣ ሳቅም ጊዜ አለው። በሕይወታችን የሚመጡ ፈተናዎችም ሆኑ ስኬቶች ቋሚ አይደሉም። ስለዚህ በችግር ጊዜ አንደናገጥም፣ በስኬት ጊዜም አንታበይም ይላል።
ሁሉንም በጊዜው ውብ አድርጎ ለሚሠራው አምላክ ራሳችንን አሳልፈን እንድንሰጥ ይመክረናል። እንዲሁም የአሁኑን ጊዜ በጽድቅ መኖር እንዳለብን ሰባኪው በደንብ ነግሮናል። መክብብ ደጋግሞ የሚመክረን እግዚአብሔር በሰጠን ነገር ደስ እንዲለን ነው። ነገር ግን በመጨነቅ ወይም ትናንትን በመናፈቅ ሳይሆን ዛሬ በእጃችን ያለውን በረከት፣ ምግባችንን፣ መጠጣችንንና የምንወደውን ሥራ በምስጋና እንድንቀበል ያስተምረናል። ውድ የአሳፍቲው ተከታታዮች፣ የዛሬው ዝግጅታችን መደምደሚያ እንዲህ ይላል። በዚህ በምንኖርበት ዓለም ብዙ ነገር ሊያጓጓን ይችላል። ብዙ ሩጫዎች ሊያደክሙን ይችላሉ። ነገር ግን መክብብ የነገረን ታላቅ ምስጢር አለ። ከፀሐይ በታች የምናደርገው ጥረት ሁሉ መጨረሻው ድካም ቢሆንም ከፀሐይ በላይ ለሆነው አምላክ የምንኖረው ኑሮ ግን ዘላለማዊ ዋጋ አለው። ሰለሞን በመጨረሻ እንዲህ አለ፣ የነገሩ ሁሉ ፍጻሜ እንስማ፣ ይህ የሰው ሁሉ ግዴታ ነውና እግዚአብሔርን ፍራ፣ ትእዛዙንም ጠብቅ በማለት መጽሐፉን ይጨርሳል። እንግዲህ ኑሯችንን ሁሉ ትርጉም የሚኖረው እግዚአብሔርን ስናስቀድመው ብቻ ነው። በስኬታችሁ ውስጥ እግዚአብሔርን አመስግኑ፣ በውድቀታችሁም ውስጥ ደግሞ የእርሱን ጸጋ ተደገፉ። ሕይወት ያለ እግዚአብሔር ባዶ ናት፣ በእርሱ ግን ሙላት ናት። ይህንን አስደናቂ ትምህርት እየተማራችሁ እስከ መጨረሻ ስለተከታተላችሁን ከልብ እናመሰግናለን። የዛሬው ትምህርት ለሕይወታችሁ አዲስ ብርሃን እንደፈነጠቀ ተስፋ እናደርጋለን። በሚቀጥለው ዝግጅታችን በሌላ ድንቅ የመጽሐፍ ቅዱስ ታሪክ እስከምንገናኝ ድረስ እግዚአብሔርን በመፍራትና በደስታ ኑሩ። ጸጋ ይብዛላችሁ።